ጤና ይስጥልን እንደምን ቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና ስርጭት ባለሙያዎች ጋር የዕለቱን ዜናዎች ወደ እናንተ እያደረስኩ አብራችሁ ቆይታ አደርጋለሁ። ቆይታችሁን ከኛ ጋር አድርጉ። ቀጣዩ ምዕራፍ የምክክሩን ውጤታማነት ለኢትዮጵያውያን የምናበስርበት ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ኮሚሽነር ሂሩት ገብረስላሴ ተናገሩ። ኮሚሽነሯ በምክክሩ ሂደት የቀረቡ ቅሬታዎችን የመመርመርና ውሳኔ መስጠት ስራ እየተሰራ መሆኑን ገልጸዋል። በተለይም ሰለሞን ተጨማሪውን ይዛለች። የኢትዮጵያ ሀገራዊ ምክክር ኮሚሽን ወቅታዊ የምክክር ሂደቱን በተመለከተ መግለጫ ሰጥቷል። መግለጫውን የሰጡት የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ ኮሚሽኑ በያዘው እቅድ መሰረት ሂደቱ ተጠናክሮ መቀጠሉን ገልጸዋል። በአሁኑ ሰዓት በ500 ተሳታፊዎች የተቋቋመው ቡድኖች በየቡድናቸው ሲመካከሩ ቆይተው ዛሬ አብዛኞቹ ተግባብተው በምክር ሀሳቦች ላይ ፊርማቸውን አውለው እየጨረሱ ነው። በዚህ ሂደት ውስጥ አለመግባባቶች፣ ግጭቶች አልነበሩም አይባልም። በመኖራቸው ምክንያት ግን ይህ ምክክር አስፈላጊ መሆኑን የበለጠ አረጋግጠናል። እነዛ ግጭቶች ተፈተው ተደማምጠው ወደ አንድ የጋራ ሀሳብ አማካይ ሀሳብ ላይ ደርሰው በአብዛኞቹ ጉዳዮች ላይ ተስማምተው 8ቱም ቡድኖች ስራቸውን እያጠናቀቁ ነው። ኮሚሽኑ በምክክር ሂደቱ ላይ የሚቀርቡ ቅሬታዎችን ተቀብሎ መፍትሄ ለመስጠት እየሰራ መሆኑንም ምክትል ኮሚሽነሯ በሰጡት መግለጫ ተናግረዋል። አንዳንድ ቅሬታ የሚያቀርቡ ግለሰቦችም ሆኑ ቡድኖች፣ የፖለቲካ ፓርቲዎች ያቀረቡትን ቅሬታዎች ባለን የቅሬታ አፈታት ስነ ስርዓት መሰረት ጉዳዩ እየተጠና ውሳኔ የምንሰጠው ይሆናል እና እየተቀበልንም ነው እየመረመርንም ነው ውሳኔም እየሰጠን እንላለን ማለት ነው። አብዛኛው የምክክር ሂደት መጠናቀቁን የገለጹት ምክትል ኮሚሽነር ሂሩት ገብረስላሴ በቀጣይ ውጤቱ ይፋ ይደረጋልም ብለዋል። ከዚህ ባሻገር የሚቀጥለው ምዕራፍ ይህ ሁሉ የተደከመበት ለረጅም ጊዜ ሲደከምበት የቆየ ምክክር ውጤታማነቱን ለኢትዮጵያ ሕዝብ የምናበስር ይሆናል። በአብዛኛው ስራችን 3/4ኛው ስራችን እየተጠናቀቀ ነው። በ500 የተደራጁ 8 የምክክር ቡድኖች የተስማሙባቸውን ምክረ ሀሳቦች የማጥራት ስራ የሚሰሩ ቡድኖች መቋቋማቸውን በመግለጽም ቡድኖቹ የሚያቀርቡት ሀሳብ ተጠቃሎ ለሚቀርበው ውጤት ወጥነት ያለው አሰራር እንዲተገበር የሚያስችል መሆኑም በመግለጫው ተመላክቷል። የኢትዮጵያ መገናኛ ብዙሃን ባለስልጣን የሚዲያ ቁጥጥርና የህግ ማስፈጸም አሰራርን በቅንጅት ለማጠናከር ከተመረጡ ተቋማት ጋር የመግባቢያ ስምምነት ተፈራረመ። ስምምነቱ የሐሰተኛ መረጃና የጥላቻ ንግግርን ጨምሮ የተለያዩ የቁጥጥር ስርዓቶችን ለመዘርጋት ያለመ ነው ተብሏል። ሰላማዊት ነጋ ስምምነቱ ያስፈለገው የሚዲያ ተቋማት ቁጥር እያደገ መምጣት የቴክኖሎጂ ልማትና ህግ ማስፈጸም ስራዎችን በተናጠል መስራት ውጤታማ ባለመሆኑና በቅንጅት መስራት አስፈላጊ ሆኖ በመገኘቱ እንደሆነ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ተናግረዋል። እስካሁን የነበሩ አሰራሮችን ስንፈትሻቸው ውጤታማነቱ ላይ በተለይ ባለስልጣኑ የሚወስዳቸው ውሳኔዎች ለክትትልም ለአቅም ግንባታም ለቁጥጥርም ውጤታማ በሚፈለገው መልኩ ሊሆን አልቻለም። ከሚመለከታቸው ተቋማት ጋር ተሳስረን አገልግሎቱ ፈጣን፣ ቀልጣፋ፣ ውጤታማና ተጠያቂነት ያለበት የአሰራር ግልጽነት የሰፈነበት እንዲሆንም ይሄ መግባቢያ ሰነድ ስምምነት አልቲሜት ጎሉ ከተሳሰርን በኋላ ወደ ሞሰብ እየገባን ስለሆነ በዚህ መልኩ ሳይጉላላ የሚዲያ ፈቃድ የሚወስደውም ሳይጉላላ ቀደም ሲል ሲገለጽ እንደነበረው ከተቋሙ በጣም በጥሩ ሁኔታ ተስተናግዶ በአጭር ጊዜ በተቀመጠ ስታንዳርድ አገልግሎቱን ጨርሶ እንዲሄድ
ይሄ ትስስር ከፍተኛ የሆነ አስተዋጽኦ ይኖራል። እስካሁን ከ16 ተቋማት ጋር በትብብር ለመስራት የታቀደ ሲሆን ቀልጣፋ አገልግሎት፣ የሳይበር ደህንነት፣ የህግ ማስፈጸም፣ የመረጃ ልውውጥና ሌሎች ዘርፎች ዋና የትብብር መስኮች ናቸው ብለዋል። በዋናነትም ሀገራዊ ጥቅምን ለማስከበር ባለስልጣኑ ከተቋማቱ ጋር በጋራ እንደሚሰራ ገልጸዋል። ከብሔራዊ ጥቅማችን መረጋገጥ በተጻራሪ የቆሙ ሚዲያዎች እጅግ ጥቂት የሚባሉ ቢሆኑም አሉ። እነሱን ስርዓት ማስያዝ ጋር እነሱን አስተዳደራዊ እርምጃ መውሰድ ጋር ይሄ ባለስልጣን የተሰጠው ማንዴት ነው። ይሄን ያስፈጽማል። ፈጣን በሆነ ሁኔታ ደግሞ የክትትልና ድጋፍ ስራችንን ለመስራትም ስለሚያግዝ የዛሬው የተቋማት የሰነድ ፊርማ ስነ ስርዓት በጣም ትልቅ እመርታ ነው ለሬጉላቶሪ ስራው። ስምምነቱ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን መከላከል፣ ውጤታማ የመረጃ ልውውጥ፣ በቴክኖሎጂ የታገዘ ውጤታማ የሚዲያ ይዘት ክትትልና ሞኒተሪንግ አሰራርን መዘርጋት፣ የህግ አፈጻጸምን ውጤታማ በማድረግ የህግ የበላይነትን ማረጋገጥ እንዲሁም ውጤታማ የፈቃድ አሰጣጥ ስርዓት ለመዘርጋት ያስችላል ተብሎ ይጠበቃል። በጎነትን ባህል ለማድረግ ማህበራዊ ሚዲያን በአግባቡ መጠቀም እንደሚገባ የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን አስገነዘበ። ሚዲያና በጎነት ለሀገር ግንባታ በሚል ከማህበራዊ ሚዲያ አንቂዎች ጋር ውይይት ተደርጓል። ድልነሳ መንግስቴ ውይይቱን ተከታትሎ ተከታዩን ዘገባ አዘጋጅቷል። የአዲስ አበባ ከተማ አስተዳደር የህዝብ ተሳትፎና የበጎ ፈቃድ ማስተባበሪያ ኮሚሽን ሚዲያና በጎነት በሚል ከማህበራዊ ሚዲያ አንቂ ወጣቶች ጋር መክሯል። ተሳታፊዎቹ የማህበራዊ ሚዲያን ተጽዕኖ ለበጎነት መጠቀም እንደሚገባ ይናገራሉ። ሀገር ማለት ትውልድ ነው። ትውልድን ለመጥቀም ሀገርን ለመጥቀም ማህበራዊ ሚዲያውን ለበጎነት መጠቀም፣ መልካም ምግባሮችን መልካም ስራዎችን መስራት፣ ለምሳሌ የቤት እድሳት የሚሰሩ የማዕድ ማጋራት፣ አንዳንድ ቲክቶከሮችም እየተጠቀሙ ያሉት ሰውን ለማሳከም፣ ሰውን ከመንገድ ለማንሳት እየተሰሩ ያሉ ስራዎች፣ እንደዚህ አይነት ስራዎች እያበረቱ እያጠነከሩ መሄድ፣ ማገዝ፣ ማበረታታት። አሁን በሚዲያ በየመንደሩ ዞረን ገንዘብ አሁን ድሮ እንትና ታሞብኛል ብሎ ከመርዳት ከመለመን በሚዲያ የሆነ ሰው ወንድሜ እኮ እንዲህ ተቸግሯል ብለን ብንፖስት እያየነው ነው። በጣም ብዙ ድጋፍ የሚያገኝበት መንገድ አለ። ሁለተኛ በሚዲያ ቴሌቶን መስራት ይቻላል። ድሮ አባቶቻችን እናቶቻችን የመተጋገዝ አብሮ የመኖር አብሮ የመካፈል ተከፋፍሎ የመብላት ባህል አለ። ስለዚህ እነዛን ባህሎች ደግሞ ወጣቱ ወደ ቴክኖሎጂ አምጥቶ በማህበራዊ ሚዲያ አንደኛው ሌላኛው እንዲያግዝ ያለው ለሌላው እንዲያካፍል የበጎ ፍቃድ ማህበራትን መስርተው በዛ ላይ ይተጋገዛሉ። ተጽዕኖ ፈጣሪ አካል ችግር ያለበትን አካል ይሄን እናግዝ፣ እንተባበርና እንርዳው በሚል በማህበራዊ ሚዲያ አማካኝነት በቀላሉ በሁሉም ዘንድ ተደራሽ ይሆናልና ያም ቀላል የማይባል ተጽዕኖ መፍጠር ይችላል። በመድረኩ ላይ ጽሑፍ ያቀረቡት በብልጽግና ፓርቲ የአዲስ አበባ ቅርንጫፍ የህዝብ ግንኙነትና የሚዲያ ኃላፊ ዶክተር መኤሳ ኤለማ ሁሉም ሰው በእጁ ያለውን ሚዲያ ሲጠቀም ለምን ዓላማ የሚለውን ማወቅ ይኖርበታል ይላሉ። ሚዲያን ለእኩይ ዓላማ የሚጠቀሙ አሉ። ሚዲያን ደግሞ ለህዝቦች አንድነት፣ ትብብር፣ ለህብረ ብሔራዊነት፣ ለፍቅር፣ ለትብብር ዜጎችን ለማገዝ ጭምር የሚጠቀሙ በርካታ ዜጎቻችን አሉ። ስለዚህ ዓላማ ነው የሚለየን ማለት ነው። ሚዲያን ስንጠቀም በተለይ የዲጂታል ምህዳሩ እየሰፋ ስለመጣ የዲጂታል ዓለሙን ሀገራችንን ከተማችንን በሚገነባና በሚጠቅም ማህበራዊ ችግሮቻችን በሚፈታ መልኩ ለሀገራችን አንድነት፣ ለህዝቦች ትብብር፣ ፍቅር፣ አንድነት እና ለተቸገሩት ዜጎቻችን ደግሞ ጉልበት በሚሆን መልኩ መጠቀም አለብን። በአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና የበጎ ፈቃድ ማስተባበሪያ ምክትል ኮሚሽነር ወይዘሮ አስራት ንጉሴ ማህበረሰቡ በጎነትን ባህል አድርገው እንዲቀጥል 6400 ላይ እያሉ በመላክ የሚሳተፉበት ቁጥር ተግባራዊ መደረጉን ገልጸዋል። ሁሉም የማህበረሰብ ክፍል ሁሉም ዲጂታል ትውልዱ አሁን ባለው የዲጂታል ዓለም ውስጥ ይህንን ዲጂታል በጎነት ተቀላቅሎ የራሱን አሻራ እንዲያሳርፍና በበጎ ፍቃድ አገልግሎት የጀመርናቸውን የበጎነት ተግባራቶች የበለጠ አልቆ ለማሳደግ አሁንም በማህበራዊ ችግር ውስጥ ያሉትን ወገኖቻችንን የበለጠ ተደራሽ ለማድረግ ተሳታፊነትን ለመጨመር ከጊዜ ወደ ጊዜ በጎ ፍቃደኝነትን ባህሉ ያደረገ ማህበረሰብ ከመገንባትም አንጻር እድል የሚፈጥርና የከተማው ፕሮጀክት ነው። ከስነ ምግባርና ከቅንነት ጋር የተያያዘ መልካም ባህሪ ለማመላከት በጎነት የሚለውን ቃል አብዝተን እንጠቀማለን። አሁን ካለንበት የዲጂታል ዓለም ጋር አዋህደን ስንኖረው ደግሞ ትርፉ ብዙ ነው። ከአዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለው የዕለቱ ዜናችን እንደቀጠለ ነው።
በትምህርት ጥራት ላይ ተጨባጭ ለውጥ ለማምጣት ከቅድመ ዝግጅት ጀምሮ ጠንካራ ክትትልና ድጋፍ ለማድረግ መዘጋጀቱን የሰሜን ሸዋ ዞን ትምህርት መምሪያ አስታወቀ። የሚፈለገውን ለውጥ ለማምጣት ወቅቱ የሚጠይቀውን እውቀት መላበስና ትምህርትን ከህይወት ጋር አስተሳስሮ መስጠት እንደሚገባ ተመላክቷል። በላይ ተስፋዬ የብዙ ባለድርሻ አካላትን ተሳትፎ የሚጠይቀው የትምህርት ዘርፍ አሁን ካለበት የሽፋንና የጥራት ጉድለት ችግር ለመውጣት በትኩረት እየተሰራ ነው። በትምህርት ጥራት ላይ ለውጥ ለማምጣት ወቅቱ የሚጠይቀውን እውቀት መላበስና ከህይወት ጋር አስተሳስሮ ማስተማር እንደሚጠይቅ ከአሚኮ ጋር ቆይታ ያደረጉ መምህራን ተናግረዋል። ቶፒኩን አልሸፈናችሁም እንባላለን። አሁን ግን ዋና አይዲያው ምንድነው? ኮንሴፕቱን ካስጨበጥናቸው ልጆቹ ከዛ በኋላ ከኮንሴፕቱ በኋላ የሚመጣውን ነገር መስራት እንደሚችሉ ለምንድነው ይሄን ትምህርት የምንማረው ሲሉ ተጨባጭ ነገር ለዚህ ነው ብለው ማመን እንዲችሉ ያስጨብጣል ብዬ ገምታለሁ። የዘይቶች ክፍተት ነበሩብን። እነኛን የዘይቶች ክፍተቶች ለመሙላት ከፍተኛ ሚና ተጫውቶልናል። ያሉብኝ ክፍተቶች ለመሙላት ካገኘው ስልጠና ሞልቻለሁ፣ የተሻለ ውጤት አስመዘግባለሁ የሚል እንድምታ አለኝ። ወደ ተማሪዎቻችን ስናሰርጽ ጥሩ የሆነ ከዘመኑ ቴክኖሎጂ ጋር የተመጣጠነ እውቀት ይኖራቸዋል ብለን እናስባለን። የሰሜን ሸዋ ዞን ትምህርት መምሪያ ኃላፊ ጸጋይ እንግዳ ወርቅ ችግሩን ለመሻገር እየተወሰዱ ካሉ እርምጃዎች መካከልም መምህራንን የእውቀትና የክህሎት ባለቤት እንዲሆኑ ማድረግ አንዱ ስለመሆኑ ገልጸዋል። የመምህራንን ብቃት ማሻሻል አለብን። አንዱ ይሄ ሲሻሻል የትምህርት ጥራት ይረጋገጣል በሚል መምህራንን በተለያዩ የስልጠና ማዕከል በክረምት የቅድመ ዝግጅት ወቅት ስልጠና እንዲወስዱ እየተደረገ ነው። መማር ያቆመ መምህር ማስተማር አይችልም ይባላል። ከዚያ አኳያ መምህራንን በየጊዜው በካዳዲስ ወቅቱ ያመጣቸው ከቴክኖሎጂ ጋር አብረው እንዲላመዱ ከአዲሱ የስርዓተ ትምህርት ካሪኩለም ጋር የማዛመድ የማገናኘት ስራ ነው እየተሰራ ያለው። የትምህርት ጥራት መለኪያው የተማሪዎች ውጤታማነት ነው ያሉት መምሪያ ኃላፊው ከዚህ በፊት በተሰራው ተግባር ስኬት መመዝገቡንና ለቀጣይም ዝግጅት እየተደረገ ነው ብለዋል። ሂደቱን ወስደን ስናየው ከባለፈው ዓመት ወስደን በዝርዝር ስንመለከተው ለምሳሌ እንደኛ ዞን ይሄ ስልጠና ምን ውጤት አመጣ ብለን ከወሰድን አንዱ ማረጋገጫው የተማሪዎች ውጤት በየጊዜው እየተሻሻለ መምጣትን ያሳያል። ማሳያ ይሄ በክልል አቀፍ ደረጃ የተሰጡ የ6ኛ የ8ኛ ክልል አቀፍ ፈተናዎች ላይ ተማሪዎች የሚያስመዘግቡት ውጤት ከጊዜ ወደ ጊዜ እንደኛ ዞን እየተሻሻለ ነው የመጣው። ስለዚህ የስልጠናው የመጨረሻ ግቡ ተማሪዎችን ውጤታማ ማድረግ ነው። ከቅድመ ዝግጅት ጀምሮ መስራት የሚገባን ነገር ሰርተን በሚፈልገው መጠን ግቡን እንዲያሳካ ጥረት እያደረግን ያለንበት ሁኔታ ነው ያለው። በትምህርት ጥራት ላይ ተጨባጭ ለውጥ ለማምጣት ከቅድመ ዝግጅት ጀምሮ ጠንካራ ክትትልና ድጋፍ ለማድረግ መዘጋጀቱን መምሪያው አስታውቋል። የከሰል ጭስ በውስጡ ለጤና ጎጂ የሆነውን ካርቦን ሞኖክሳይድ ጋዝ የያዘ በመሆኑ በሰዎች ላይ እስከ ሞት የሚያደርስ ጉዳት ያስከትላል። በጠባብና በተዘጋ ቤት ውስጥ ከሰል ባለመጠቀም የሚደርሰውን ጉዳት መከላከል እንደሚገባ በደብረ ብርሃን ዩኒቨርሲቲ ሐኪም ግዛው መታሰቢያ ሆስፒታል የድንገተኛና ጽኑ ህሙማን ስፔሻሊስት አሳስበዋል። ለዓለም ላይኩን ተጨማሪ ያለው እንደ ዓለም ጤና ድርጅት መረጃ ከሆነ በከሰል ጭስና እንደዚሁም በጠጣር ማገዶች ምክንያት በየዓመቱ ወደ 2.9 ሚሊዮን የሚደርሱ ሰዎች ያለ እድሜያቸው ህይወታቸውን ያጣሉ። ታዲያ ይሄ የከሰል ጭስ በተለይ በክረምት ወቅት ደግሞ ጉዳቱ ከፍ ብሎ እናስተውላለን። እንደዚህ አይነት በከሰል ጭስ ምክንያት ተደጋጋሚ ጉዳት ያጋጠማት አንድ ባለታሪክን አግኝተን ስላጋጠማት ችግሮች የተወሰነ ነገር ታጋራናለች። ቤቷ በር ላይ ነው የምንገኘው። ወደ እሷ ቤት ዘልቀን ታሪኳን የምታጫውተን ይሆናል። ማታ ላይ ነው ከሰል አቀጣጥለን ራት በልተን ሰርተን ምናምን አብሲል ለመጣል መልሰን ከሰል ጨምረን ልክ ራት ልናቀርብ ስንል ልታቀርብ ያለችው ልጅ ወደቀች። አዞሬ ብላ ማለት ነው። ደወልን ሰው ጋር የሆነ ባለሙያ ነበረች አክስቴ። እሷ ጋር ሲደውል ከጎን ሌላም ሰው ነበረ። ሲደውል ግባና ምናልባት ከሰል አቀጣጥለው ከሆነ ቸጋጋቸው ትለዋለች። ልክ መጥቶ ሲከፍት እውነትም ከሰሉ ነው። ወደዛው ነው ጤና ጣቢያ ዞን ለሁለታችን። ታዲያ እንደዚህ አይነት አጋጣሚ በክረምት ወቅት ደግሞ የበለጠ ጠንከር ብሎ በድግግሞሽ የምንሰማው ጉዳይ ነው። ታዲያ ለምንድን ነው እንደዚህ አይነት ችግሮች በተደጋጋሚ የሚያጋጥሙት? የከሰል ጭስስ በውስጡ ምን አይነት ጋዞች ስላሉ ነው ለእንደዚህ አይነት ችግር የሚያጋልጠው የሚለውን ከደብረ ብርሃን ዩኒቨርሲቲ ሐኪም ግዛው ሆስፒታል የጽኑ ህሙማንና ድንገተኛ ክፍል ስፔሻሊስቱ ዶክተር ሽመልስ ጌታነህ ጋር አጠር ያለ ቆይታ እናደርጋለን። አብራችሁን ቆዩ። ከሌላው ጭስ ምንድነው የከሰል ጭስ የተለየ የሚያደርገውና ለእንደዚህ አይነት ችግር የሚያጋጥማቸው የሚለውን
የሳይንሳዊ ነገሩን ቢያነሱልን ዶክተር። እኛ የሰውነት ክፍላችን የሚጠቀመው ኦክሲጅን አለ። ያ ኦክሲጅን በደም አማካኝነት ከሳምባችን ወደ ሰውነታችን የሚያሰራጨው ነገር ግን ይሄኛው ካርቦን ሞኖክሳይድ ከደማችን ጋር ይያዝና የኦክሲጅን ወደ ሰውነታችን የሚደርሰውን ሙሉ ለሙሉ እሱ ቦታውን ስለሚይዘው ከዛ ኦክሲጅን የሚፈለጉት የሰውነት ክፍሎቻችን እንዳያገኙ ያደርጋል ማለት ነው። በዛ የተነሳ ይሄኛው መርዛማ ጋዝ እንለዋለን ማለት ነው። እናንተ ምን አይነት ነገር ይገጥማችኋል? እኔ እንደውም ማረሰው ሙሉ 5 ቤተሰቦች ምንድነው ክረምት ላይ በብርድ ምናምን ሲሆን ለሙቀት ተብሎ ከሰል ቤት ውስጥ ይያዛልና ከሰል አያይዘው ቤት ውስጥ ሲጠቀሙ ማታ ላይ ከሰሉ እንዳለ ይተኛል። ከዛም በኋላ መስኮት በር ተዘግቷል። መጨረሻ ላይ ምንድነው የሆኑት ሁሉም ራሳቸውን ስተው ኦክሲጅን ላይ በማድረግ ምናምን ለማትረፍ ችለናል ማለት ነው። በፍጹም ቤት ውስጥ መስኮት በር ተዘግቶ ከሰል ቤት ውስጥ ማስቀመጥ የለብንም ማለት ምክንያቱም ከከሰሉ ላይ የሚነሳው ጭስ በአይናችን አይታይም፣ ሽታ የለውም፣ አይዳሰስም። ስለዚህ እንደዚህ አይነት ነገሮችን ማድረግ የለብንም። በጣም እናመሰግናለን ዶክተር ለሰጡን ማብራሪያ። እሺ እኔም አመሰግናለሁ። ሰላም ይሁን። አሜን። በመጨረሻም ወደ ዕለቱ አጫጭር ዘገባዎች እናልፋለን። መሰረት መግጫ ታቀርባቸዋለሽ። ተከታትለን እንመለስ። በኢትዮጵያ የሰብአዊ ድጋፍ ሉዓላዊነትን የማረጋገጥ ተግባር የተረጅነት አስተሳሰብን በመቀየር ኢትዮጵያን ወደ አዲስ ምዕራፍ እያሸጋገራት መሆኑን የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም ተናገሩ። ኮሚሽነሩ እንዳስታወቁት በኢትዮጵያ የሰው ሰራሽን የተፈጥሮ አደጋዎችን ቀድሞ በመከላከልና አደጋዎች ሲከሰቱ ፈጣን ምላሽ በመስጠት ሰብአዊ ድጋፍን በራስ አቅም መሸፈን የሚያስችል የአሰራርና የሕግ ማሻሻያ ተደርጓል። ይህ ታሪካዊ እርምጃ ዜጎችን ከተረጅነት አመለካከት በማላቀቅ የአደጋ ተጋላጭነትንና የሰብአዊ ድጋፍ ተጠቃሚዎችን ቁጥር ለመቀነስ ችሏል ብለዋል። በዓለም አቀፍ አጋሮች ላይ የተመረኮዘውንና አስተማማኝ ያልነበረውን የሰብአዊ ድጋፍ አቅርቦት በራስ አቅም ለመተካት በተከናወነው ስራ ለውጥ መመዝገቡን አብራርተዋል። ሰብአዊ ድጋፍን በራስ አቅም መሸፈን የኢትዮጵያና የሕዝቦቿን ክብር ከማስጠበቅ ባሻገር ነጻነትና ሉዓላዊነትን ለማረጋገጥ ወሳኝ መሰረት እየጣለ እንደሚገኝና ለዚህም ስኬት የአደጋ ስጋት ምላሽ ፈንድ ተቋቁሞ ዜጎች ንቁ ተሳትፎ እያደረጉ መሆኑን ተጠቅሷል። የክልሎች አቅምም እያደገ በመምጣቱ የሰብአዊ ድጋፍ አቅርቦትን በራሳቸው መሸፈን መጀመራቸውን ተናግረዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቦታል። የፍትህ ሚኒስቴር ከአጋር አካላት ጋር ያዘጋጀውን የኢትዮጵያ ቤተሰብ ፍትህ መምሪያ ይፋ አድርጓል። የኢትዮጵያ ቤተሰብ ፍትህ መምሪያው ለቤተሰብ ህጻናትና ተጋላጭ ወገኖች የህግ ጥበቃን ለማረጋገጥና ማህበራዊ ፍትህን ለማስፈን የሚያግዝ መሆኑ ተገልጿል። መምሪያው በቤተሰብ ጉዳዮች ዙሪያ የሚነሱ የህግ ጉዳዮችን በማስረጃና በተግባር ላይ በተመሰረተ አሰራር በመምራት መፍትሄ ለመስጠት እንደሚያግዝ ተመላክቷል። የፍትህ ሚኒስትር ዴኤታ ዶክተር ኤርሚያስ የማነ ብርሃን እንዳሉት በፍርድ ቤቶች ከሚቀርቡ ጉዳዮች መካከል በአራተኛ ደረጃ ከፍተኛውን ድርሻ የሚይዙት ከቤተሰብ ጋር የተያዙ ጉዳዮች ናቸው። ቤተሰብ የህብረተሰብ መሰረት በመሆኑ መንግስት የቤተሰብን ጥበቃ ለማጠናከር ትኩረት እንደሚሰጥም ገልጸዋል። መምሪያው በቀለብ፣ በልጆች አስተዳደግና ጉብኝት፣ በንብረት አስተዳደር፣ በፍቺና በንብረት ክፍፍል እንዲሁም ከቤተሰብ ጉዳዮች ጋር በተያያዙ የህግ ጉዳዮች ላይ የሚመራና የሚዳስስ መሆኑን ተናግረዋል። ለቤተሰብ ህጻናትና ተጋላጭ ወገኖች የሚደረገውን የህግ ጥበቃ ለማረጋገጥና ማህበራዊ ፍትህን ለማስፈን መምሪያው ጉልህ ሚና እንደሚኖረው ጠቁሟል። ኢዜአ ዘግቦታል። ኢትዮጵያና ጆርዳን በአርቲፊሻል ኢንተለጀንስ፣ በዲጂታል ሽግግር፣ በቴክኖሎጂ አቅም ግንባታና በልምድ ልውውጥ ዘርፎች ያላቸውን ትብብር ይበልጥ ለማጠናከር ቁርጠኝነታቸውን አረጋገጡ። ይህንን ተከትሎም በኢትዮጵያ የጆርዳን ባለሙሉ ስልጣን አምባሳደርና በአፍሪካ ህብረት የጆርዳን ቋሚ መልእክተኛ አምጃድ አልሞማኒ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን የጎበኙ ሲሆን የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋችና አቀባበል በማድረግ የተቋሙን አጠቃላይ የስራ እንቅስቃሴና ለሀገር አቀፍ የቴክኖሎጂ ልማት እያበረከተ ያለውን የላቀ አስተዋጽኦ በዝርዝር አስረድተዋል። ዋና ዳይሬክተሩ እንዳሉት የኢንስቲትዩቱ ቁልፍ ስራዎች የኢትዮጵያን የቴክኖሎጂ አቅም በማሳደግ የፈጠራ ስራዎችን በማበረታታትና ሀገራዊ የዲጂታል ሽግግሩን በማፋጠን ላይ ያተኮሩ ናቸው። አምባሳደር አምጃድ አልሞማኒ በበኩላቸው ኢትዮጵያ በአርቲፊሻል ኢንተለጀንስና በዲጂታል ሽግግር መስኮች የሰነቀችውን ራዕይና ያስመዘገበች ያለውን ፈጣን እድገት እጅግ አበረታች መሆኑን ገልጸው የተቋሙ ተግባራት በፈጠራ ላይ የተመሰረተና ልማትን ለማስፋፋት ከተያዘው ሀገራዊ ራዕይ ጋር አብረው የሚራመዱ መሆናቸውን ተናግረዋል። ጆርዳን ከኢትዮጵያ ጋር ያላትን ታሪካዊ ወዳጅነት ከማጠናከር ባሻገር በዘመናዊ የቴክኖሎጂ መስኮችና በአቅም ግንባታ ዘርፎች ያላትን ትብብር ይበልጥ ለማሳደግ ከፍተኛ ፍላጎት እንዳላትም አምባሳደሩ ማረጋገጣቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ያመለክታል። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።